Musica pere Manna Maragaicha የሙዚቃ ቤት ደጃፍ ክረምት ሲመጣ የማን ካሴት ወጣ ተብሎ ይጠየቅ ነበር። በኢትዮጵያ ወርቃማ የሙዚቃ ዘመን ክረምትን ጠብቀው ለአድማጭ የሚደርሱ በቁጥር አነስተኛ የማይባሉ የሙዚቃ አልበሞች ወይም ካሴቶች ነበሩ። ምናልባት ትምህርት ቤቶች ዝግ ከመሆናቸው ጋር በተያያዘ ሊሆን ይችላል፣ ወይም የክረምቱን ቅዝቃዜ ለማስረሳት ክረምትና ካሴት ተነጣጥለው አይነሱም ነበር። አንዳንድ የሙዚቃ ቤት ባለቤቶች እንደሚሉት ከሆነ ክረምት ለሙዚቃ ስራ ወይም ካሴት ለማውጣት አመቺ ወቅት ነው። በቃ በክረምት ወር ሙዚቃ ይወጣል። ካሴት በስክሪፕቶ እየተጠነጠነ ደጋግሞ ይደመጣል። ያኔ ካሴት ከመውጣቱ ትንሽ ቀደም ብሎ ፖስተር ይለጠፍ ስለነበረ በጉጉት የመጠበቅ ዕድሉ ከፍተኛ ነው። በኋላ ለአድማጭ ሲበቃ ካሴቱ ለመገልበጥ ካልሆነ በስተቀር ከቴፖ የሚወጣ እስከማይመስል ድረስ ቀኑን ሙሉ ይንቆረቆር ነበር። ካሴት ሲወጣ የራሱ ድባብ ነበረው። አመት በዓል ይመስላል። ሙዚቃ ቤቶች በሰልፍ ይጨናነቃሉ። የከተማው ታክሲ፣ ውይይቱ፣ የክፍለ ሀገር ባሱ፣ ሻይ ቤትና ቡና ቤቶች እንዲሁም ደግሞ ሌሎች የህዝብ አገልግሎት ሰጪ ተቋማት አንዱን ካሴት ገዝተው በእጃቸው መታ አርገው አስገብተው ድምጹን ሞቅ አርገው ማጫወት ይጀምራሉ። የደንበኞቻቸውን የሙዚቃ አምሮት ይቆርጣሉ። ከዚያ ጨዋታ ይደራል። የሰሞኑ ወሬ ስለ አዲሱ ካሴት ይሆናል። የከሌን ካሴት ሰማው ይባላል። አንድ ታላቅ የሙዚቃ ባለሙያ አንዳንድ የሀገራችን ዝነኛ አቀንቃኞች አልበም ሲለቁ ቴፕ እስከ መሳሪያው ይወለወል እንደነበርና ምናልባት አንዱ ከተበላሸ በሚል ሁለት ካሴት ገዝቶ ወደ ቤቱ የሚገባ የሙዚቃ አፍቃሪ ወይም አድማጭ እንደነበር አጫውቶኛል። እንግዲህ ያ ድምጻዊ ካሴት አውጥቶ በሌላኛው ተፎካካሪ ድምጻዊ እስኪተካ ዘለግ ላለ ጊዜ ብቻውን ይኮመኮማል። በነገራችን ላይ የሙዚቃ ቤት ደጃፎች ካሴትን ገዝተን መስማት ለማንችል ትልቅ ባለውለታ ነበሩ። በወቅቱ ከነበሩት ሙዚቃ ቤቶች ካሴት ተሻምተው ከሚሸምቱት የበለጠ የሙዚቃ ቤቱን ደጃፍ ከበው ሙዚቃ የሚያዳምጡት በቁጥር ይበልጡ እንደነበር ይነገራል። ሙዚቃ ቤቶች ደጃፍ ላይ አዳዲስ ሙዚቃዎች ተደጋግመው የሚለቀቁት ለምንድነው ብዬ ላነሳው ጥያቄ አንድ የዘርፉ ባለሙያ ሲመልስ ለምሳሌ አንድ ሙዚቃ ቤት ያዋጣኛል ያለውን አቀንቃኝ አስፈርሞ ግጥምና ዜማ ጽፎ በወቅቱ በነበሩት ባንዶችና የሙዚቃ ቀማሪዎች አስቀርጾ አሳትሞ ህዝብ ጋር ለማድረስ ከሚጠቀምባቸው መንገዶች አንዱ ሙዚቃ ቤት ደጃፍ ላይ ስፒከር ጠምዶ ሙዚቃውን ደጋግሞ ማጫወትና ማስደመጥ ነው ብሎ ነበር። ያም ሆነ ይህ አዳዲስ ሙዚቃዎች እንደወጡ በነፃ የሚኮመኮሙት ሙዚቃ ቤት ደጃፍ ላይ ነው። በዚያ የሀገራችን ሙዚቃ በወርቅ ቀለም ተጽፎ በገነነበት ዘመን አንድ ካሴት 10 ያህል ጡመ ዜማዎችን አካቶ ለህዝብ ጆሮ የሚደርስ በመሆኑ እያንዳንዱን ካሴት በኤም በቢም ሳይድ ተደጋግሞ ሳይሰለች ይደመጥ እንደነበረ በወቅቱ ሙዚቃ የመስማት ልምድ የነበራቸው ሰዎች ያስታውሳሉ። የአብዛኞቻችን ልጅነት በሙዚቃ ያደመቁልን ዝነኛ ሙዚቃ ቤቶች በሙዚቃ ህትመት ስራ ከፍተኛ ዝናን ቢያተርፉም በገንዘብ ግን ብዙም አትራፊ አልነበሩም። ለዚህም እንደ ምክንያት የሚጠቀሱት የሮያሊቲና የኮፒራይት አለመከበርን ነው። ሙዚቃ በወቅቱ አስተማማኝ የገቢ ምንጭ ባለመሆኑ አብዛኞቹ ሙዚቃ ቤቶች የተለያዩ ተጓዳኝ ስራዎችን ጎን ለጎን ይሰሩ ነበር። በእርግጥ ከሌላ ተያያዥ ስራዎች ወጥተው ወይም ጎን ለጎን ሙዚቃን የማሳተም ስራ የተቀላቀሉ ነጋዴዎችም ቁጥራቸው ቀላል አልነበረም። ለዚህ ማረጋገጫ በ1979 ዓ.ም ለጋር ሙዚቃ ቤት ያስነገረው ማስታወቂያ እንደሚከተለው ይነበባል። ለጋር ሙዚቃ ቤት ማንኛውንም አይነት የሀገር ውስጥም ሆነ የውጭ ኦሪጂናል ወቅታዊ ካሴቶችን ያገኛሉ። በተጣራ ያቀራረጽ ስልታችን ይረካሉ። የተሟላ የሬዲዮ፣ የቴፕ፣ የኤሌክትሮኒክስና የሰዓት እድሳቶችን ከፈለጋችሁ ወደ ሱቃችን ብቅ ይበሉ። ለሰርግ፣ ለልደትና ለልዩ ልዩ ዝግጅቶች ፎቶግራፍ እንደምናነሳ ለደንበኞቻችን በቅድሚያ እናስታውቃለን ይላል። ዘፈንን በተለየ ስሜት እንድንወድና እንድናዳመጥ ካደረጉን ዝነኛ ሙዚቃ ቤቶች የሙዚቃ ቤት ደጃፎች መካከል የተወሰኑትን እናስታውስ። ታንጎ ሙዚቃ ቤት፣ አምባሰል ሙዚቃ ቤት፣ ኤሌክትራ ሙዚቃ ቤት፣ ሶል ኩኩ ሙዚቃ ቤት፣ ዳህላክ ሙዚቃ ቤት፣ ሴንትራል ኤሌክትሮኒክስ፣ ናይል ሙዚቃ ቤት፣ ኢትዮ ሙዚቃ ቤት፣ ዜድ ሙዚቃ ቤት፣ ዋይዜድ ሙዚቃ ቤት፣ ማራቱ ሙዚቃ ቤት፣ ሱፐርሶኒክ፣ ማህሙድ ሙዚቃ ቤት፣ አያሌው ሙዚቃ ቤት፣ ዳይናሚክ ሙዚቃ ቤት፣ ሶሎዳ ሙዚቃ ቤት፣ ኮኮብ ሙዚቃ ቤት፣ ቮካል ሪከርድስ፣ ፒኮሎ የመሳሰሉት ይጠቀሳሉ። የሙዚቃ ቤት ደጃፍ ምንጭ በግል ከሰበሰብናቸው መረጃዎችና በሙዚቃ ቤቶች ዙሪያ ከተጻፉ ጽሑፎች የተወሰደ። ክረምት ሲመጣ የማን ካሴት ወጣ ተብሎ ይጠየቅ ነበር።
በኢትዮጵያ ወርቃማ የሙዚቃ ዘመን ክረምትን ጠብቀው ለአድማጭ የሚደርሱ በቁጥር አነስተኛ የማይባሉ የሙዚቃ አልበሞች ወይም ካሴቶች ነበሩ። ምናልባት ትምህርት ቤቶች ዝግ ከመሆናቸው ጋር በተያያዘ ሊሆን ይችላል። ወይም የክረምቱን ቅዝቃዜ ለማስረሳት ክረምትና ካሴት ተነጣጥለው አይነሱም ነበር። አንዳንድ የሙዚቃ ቤት ባለቤቶች እንደሚሉት ከሆነ ክረምት ለሙዚቃ ሥራ ወይም ካሴት ለማውጣት አመቺ ወቅት ነው። በቃ በክረምት ወር ሙዚቃ ይወጣል። ካሴት በስክሪፕቶ እየተጠነጠነ ደጋግሞ ይደመጣል። ያኔ ካሴት ከመውጣቱ ትንሽ ቀደም ብሎ ፖስተር ይለጠፍ ስለነበረ በጉጉት የመጠበቅ ዕድሉ ከፍተኛ ነው። በኋላ ለአድማጭ ሲበቃ ካሴቱ ለመገልበጥ ካልሆነ በስተቀር ከቴፖ የሚወጣ እስከማይመስል ድረስ ቀኑን ሙሉ ይንቆረቆር ነበር። ካሴት ሲወጣ የራሱ ድባብ ነበረው። ዓመት በዓል ይመስላል። ሙዚቃ ቤቶች በሰልፍ ይጨናነቃሉ። የከተማው ታክሲ፣ ውይይቱ፣ የክፍለ ሀገር ባሱ፣ ሻይ ቤትና ቡና ቤቶች እንዲሁም ደግሞ ሌሎች የህዝብ አገልግሎት ሰጪ ተቋማት አንዱን ካሴት ገዝተው በእጃቸው መታ አርገው አስገብተው ድምጹን ሞቅ አርገው ማጫወት ይጀምራሉ። የደንበኞቻቸውን የሙዚቃ አምሮት ይቆርጣሉ። ከዚያ ጨዋታው ይደራል። የሰሞኑ ወሬ ስለ አዲሱ ካሴት ይሆናል። የከሌን ካሴት ሰማው ይባላል። አንድ ታላቅ የሙዚቃ ባለሙያ አንዳንድ የሀገራችን ዝነኛ አቀንቃኞች አልበም ሲለቁ ቴፕ እስከ መሳሪያው ይወለወል እንደነበርና ምናልባት አንዱ ከተበላሸ በሚል ሁለት ካሴት ገዝቶ ወደ ቤቱ የሚገባ የሙዚቃ አፍቃሪ ወይም አድማጭ እንደነበር አጫውቶኛል። እንግዲህ ያ ድምጻዊ ካሴት አውጥቶ በሌላኛው ተፎካካሪ ድምጻዊ እስኪተካ ዘለግ ላለ ጊዜ ብቻውን ይኮመኮማል። በነገራችን ላይ የሙዚቃ ቤት ደጃፎች ካሴትን ገዝተን መስማት ለማንችል ትልቅ ባለውለታ ነበሩ። በወቅቱ ከነበሩት ሙዚቃ ቤቶች ካሴት ተሻምተው ከሚሸምቱት የበለጠ የሙዚቃ ቤቱን ደጃፍ ከበው ሙዚቃ የሚያዳምጡት በቁጥር ይበልጡ እንደነበር ይነገራል። ሙዚቃ ቤቶች ደጃፍ ላይ አዳዲስ ሙዚቃዎች ተደጋግመው የሚለቀቁት ለምንድነው ብዬ ላነሳው ጥያቄ አንድ የዘርፉ ባለሙያ ሲመልስ ለምሳሌ አንድ ሙዚቃ ቤት ያዋጣኛል ያለውን አቀንቃኝ አስፈርሞ ግጥምና ዜማ ጽፎ በወቅቱ በነበሩት ባንዶችና የሙዚቃ ቀማሪዎች አስቀርጾ አሳትሞ ህዝብ ጋር ለማድረስ ከሚጠቀምባቸው መንገዶች አንዱ ሙዚቃ ቤት ደጃፍ ላይ ስፒከር ጠምዶ ሙዚቃውን ደጋግሞ ማጫወትና ማስደመጥ ነው ብሎ ነበር። ያም ሆነ ይህ አዳዲስ ሙዚቃዎች እንደወጡ በነፃ የሚኮመኮሙት ሙዚቃ ቤት ደጃፍ ላይ ነው። በዚያ የሀገራችን ሙዚቃ በወርቅ ቀለም ተጽፎ በገነነበት ዘመን አንድ ካሴት 10 ያህል ጣዕመ ዜማዎችን አካቶ ለህዝብ ጆሮ የሚደርስ በመሆኑ እያንዳንዱን ካሴት በቢም ሳይድ ተደጋግሞ ሳይሰለች ይደመጥ እንደነበረ በወቅቱ ሙዚቃ የመስማት ልምድ የነበራቸው ሰዎች ያስታውሳሉ። የአብዛኞቻችን ልጅነት በሙዚቃ ያደመቁልን ዝነኛ ሙዚቃ ቤቶች በሙዚቃ ህትመት ሥራ ከፍተኛ ዝናን ቢያተርፉም በገንዘብ ግን ብዙም አትራፊ አልነበሩም። ለዚህም እንደ ምክንያት የሚጠቀሱት የሮያሊቲና የኮፒራይት አለመከበርን ነው። ሙዚቃ በወቅቱ አስተማማኝ የገቢ ምንጭ ባለመሆኑ አብዛኞቹ ሙዚቃ ቤቶች የተለያዩ ተጓዳኝ ሥራዎችን ጎን ለጎን ይሰሩ ነበር። በእርግጥ ከሌላ ተያያዥ ሥራዎች ወጥተው ወይም ጎን ለጎን ሙዚቃን የማሳተም ሥራ የተቀላቀሉ ነጋዴዎችም ቁጥራቸው ቀላል አልነበረም። ለዚህ ማረጋገጫ በ1979 ዓ.ም ለጋር ሙዚቃ ቤት ያስነገረው ማስታወቂያ እንደሚከተለው ይነበባል። ለጋር ሙዚቃ ቤት ማንኛውንም አይነት የሀገር ውስጥም ሆነ የውጭ ኦሪጂናል ወቅታዊ ካሴቶችን ያገኛሉ። በተጣራ ያቀራረጽ ስልታችን ይረካሉ። የተሟላ የሬዲዮ፣ የቴፕ፣ የኤሌክትሮኒክስና የሰዓት እድሳቶችን ከፈለጋችሁ ወደ ሱቃችን ብቅ ይበሉ። ለሰርግ፣ ለልደትና ለልዩ ልዩ ዝግጅቶች ፎቶግራፍ እንደምናነሳ ለደንበኞቻችን በቅድሚያ እናስታውቃለን ይላል። ዘፈንን በተለየ ስሜት እንድንወድና እንድናዳመጥ ካደረጉን ዝነኛ ሙዚቃ ቤቶች የሙዚቃ ቤት ደጃፎች መካከል የተወሰኑትን እናስታውስ። ታንጎ ሙዚቃ ቤት፣ አምባሰል ሙዚቃ ቤት፣ ኤሌክትራ ሙዚቃ ቤት፣ ሶል ኩኩ ሙዚቃ ቤት፣ ዳህላክ ሙዚቃ ቤት፣ ሴንትራል ኤሌክትሮኒክስ፣ ናይል ሙዚቃ ቤት፣ ኢትዮ ሙዚቃ ቤት፣ ዜድ ሙዚቃ ቤት፣ ዋይዜድ ሙዚቃ ቤት፣ ማራቱ ሙዚቃ ቤት፣ ሱፐርሶኒክ፣ ማህሙድ ሙዚቃ ቤት፣ አያሌው ሙዚቃ ቤት፣ ዳይናሚክ ሙዚቃ ቤት፣ ሶሎዳ ሙዚቃ ቤት፣ ኮኮብ ሙዚቃ ቤት፣ ቮካል ሪከርድስ፣ ፒኮሎ የመሳሰሉት ይጠቀሳሉ። የሙዚቃ ቤት ደጃፍ ምንጭ በግል ከሰበሰብናቸው መረጃዎችና በሙዚቃ ቤቶች ዙሪያ ከተጻፉ ጽሑፎች የተወሰደ። ክረምት ሲመጣ የማን ካሴት ወጣ ተብሎ ይጠየቅ ነበር። በኢትዮጵያ ወርቃማ የሙዚቃ ዘመን ክረምትን ጠብቀው ለአድማጭ የሚደርሱ በቁጥር አነስተኛ የማይባሉ የሙዚቃ አልበሞች ወይም ካሴቶች ነበሩ። ምናልባት ትምህርት ቤቶች ዝግ ከመሆናቸው ጋር በተያያዘ ሊሆን ይችላል። ወይም የክረምቱን ቅዝቃዜ ለማስረሳት ክረምትና ካሴት ተነጣጥለው አይነሱም ነበር። አንዳንድ የሙዚቃ ቤት ባለቤቶች እንደሚሉት ከሆነ ክረምት ለሙዚቃ ሥራ ወይም ካሴት ለማውጣት አመቺ ወቅት ነው።
በቃ በክረምት ወር ሙዚቃ ይወጣል። ካሴት በስክሪፕቶ እየተጠነጠነ ደጋግሞ ይደመጣል። ያኔ ካሴት ከመውጣቱ ትንሽ ቀደም ብሎ ፖስተር ይለጠፍ ስለነበረ በጉጉት የመጠበቅ ዕድሉ ከፍተኛ ነው። በኋላ ለአድማጭ ሲበቃ ካሴቱ ለመገልበጥ ካልሆነ በስተቀር ከቴፑ የሚወጣ እስከማይመስል ድረስ ቀኑን ሙሉ ይንቆረቆር ነበር። ካሴት ሲወጣ የራሱ ድባብ ነበረው። ዓመት በዓል ይመስላል። ሙዚቃ ቤቶች በሰልፍ ይጨናነቃሉ። የከተማው ታክሲ፣ ውይይቱ፣ የክፍለ ሀገር ባሱ፣ ሻይ ቤትና ቡና ቤቶች እንዲሁም ደግሞ ሌሎች የህዝብ አገልግሎት ሰጪ ተቋማት አንዱን ካሴት ገዝተው በእጃቸው መታ አርገው አስገብተው ድምጹን ሞቅ አርገው ማጫወት ይጀምራሉ። የደንበኞቻቸውን የሙዚቃ አምሮት ይቆርጣሉ። ከዚያ ጨዋታው ይደራል። የሰሞኑ ወሬ ስለ አዲሱ ካሴት ይሆናል። የከሌን ካሴት ሰማው ይባላል። አንድ ታላቅ የሙዚቃ ባለሙያ አንዳንድ የሀገራችን ዝነኛ አቀንቃኞች አልበም ሲለቁ ቴፕ እስከ መሳሪያው ይወለወል እንደነበርና ምናልባት አንዱ ከተበላሸ በሚል ሁለት ካሴት ገዝቶ ወደ ቤቱ የሚገባ የሙዚቃ አፍቃሪ ወይም አድማጭ እንደነበር አጫውቶኛል። እንግዲህ ያ ድምጻዊ ካሴት አውጥቶ በሌላኛው ተፎካካሪ ድምጻዊ እስኪተካ ዘለግ ላለ ጊዜ ብቻውን ይኮመኮማል። በነገራችን ላይ የሙዚቃ ቤት ደጃፎች ካሴትን ገዝተን መስማት ለማንችል ትልቅ ባለውለታ ነበሩ። በወቅቱ ከነበሩት ሙዚቃ ቤቶች ካሴት ተሻምተው ከሚሸምቱት የበለጠ የሙዚቃ ቤቱን ደጃፍ ከበው ሙዚቃ የሚያዳምጡት በቁጥር ይበልጡ እንደነበር ይነገራል። ሙዚቃ ቤቶች ደጃፍ ላይ አዳዲስ ሙዚቃዎች ተደጋግመው የሚለቀቁት ለምንድነው ብዬ ላነሳው ጥያቄ አንድ የዘርፉ ባለሙያ ሲመልስ ለምሳሌ አንድ ሙዚቃ ቤት ያዋጣኛል ያለውን አቀንቃኝ አስፈርሞ ግጥምና ዜማ ጽፎ በወቅቱ በነበሩት ባንዶችና የሙዚቃ ቀማሪዎች አስቀርጾ አሳትሞ ህዝብ ጋር ለማድረስ ከሚጠቀምባቸው መንገዶች አንዱ ሙዚቃ ቤት ደጃፍ ላይ ስፒከር ጠምዶ ሙዚቃውን ደጋግሞ ማጫወትና ማስደመጥ ነው ብሎ ነበር። ያም ሆነ ይህ አዳዲስ ሙዚቃዎች እንደወጡ በነፃ የሚኮመኮሙት ሙዚቃ ቤት ደጃፍ ላይ ነው። በዚያ የሀገራችን ሙዚቃ በወርቅ ቀለም ተጽፎ በገነነበት ዘመን አንድ ካሴት 10 ያህል ጣዕመ ዜማዎችን አካቶ ለህዝብ ጆሮ የሚደርስ በመሆኑ እያንዳንዱን ካሴት በኤም በቢም ሳይድ ተደጋግሞ ሳይሰለች ይደመጥ እንደነበረ በወቅቱ ሙዚቃ የመስማት ልምድ የነበራቸው ሰዎች ያስታውሳሉ። የአብዛኞቻችን ልጅነት በሙዚቃ ያደመቁልን ዝነኛ ሙዚቃ ቤቶች በሙዚቃ ህትመት ስራ ከፍተኛ ዝናን ቢያተርፉም በገንዘብ ግን ብዙም አትራፊ አልነበሩም። ለዚህም እንደ ምክንያት የሚጠቀሱት የሮያሊቲና የኮፒራይት አለመከበርን ነው። ሙዚቃ በወቅቱ አስተማማኝ የገቢ ምንጭ ባለመሆኑ አብዛኞቹ ሙዚቃ ቤቶች የተለያዩ ተጓዳኝ ስራዎችን ጎን ለጎን ይሰሩ ነበር። በእርግጥ ከሌላ ተያያዥ ስራዎች ወጥተው ወይም ጎን ለጎን ሙዚቃን የማሳተም ስራ የተቀላቀሉ ነጋዴዎችም ቁጥራቸው ቀላል አልነበረም። ለዚህ ማረጋገጫ በ1979 ዓ.ም ለጋር ሙዚቃ ቤት ያስነገረው ማስታወቂያ እንደሚከተለው ይነበባል። ለጋር ሙዚቃ ቤት ማንኛውንም አይነት የሀገር ውስጥም ሆነ የውጭ ኦሪጂናል ወቅታዊ ካሴቶችን ያገኛሉ። በተጣራ ያቀራረጽ ስልታችን ይረካሉ። የተሟላ የሬዲዮ፣ የቴፕ፣ የኤሌክትሮኒክስና የሰዓት እድሳቶችን ከፈለጋችሁ ወደ ሱቃችን ብቅ ይበሉ። ለሰርግ፣ ለልደትና ለልዩ ልዩ ዝግጅቶች ፎቶግራፍ እንደምናነሳ ለደንበኞቻችን በቅድሚያ እናስታውቃለን ይላል። ዘፈንን በተለየ ስሜት እንድንወድና እንድናዳመጥ ካደረጉን ዝነኛ ሙዚቃ ቤቶች የሙዚቃ ቤት ደጃፎች መካከል የተወሰኑትን እናስታውስ። ታንጎ ሙዚቃ ቤት፣ አምባሰል ሙዚቃ ቤት፣ ኤሌክትራ ሙዚቃ ቤት፣ ሶል ኩኩ ሙዚቃ ቤት፣ ዳህላክ ሙዚቃ ቤት፣ ሴንትራል ኤሌክትሮኒክስ፣ ናይል ሙዚቃ ቤት፣ ኢትዮ ሙዚቃ ቤት፣ ዜድ ሙዚቃ ቤት፣ ዋይዜድ ሙዚቃ ቤት፣ ማራቱ ሙዚቃ ቤት፣ ሱፐርሶኒክ፣ ማህሙድ ሙዚቃ ቤት፣ አያሌው ሙዚቃ ቤት፣ ዳይናሚክ ሙዚቃ ቤት፣ ሶሎዳ ሙዚቃ ቤት፣ ኮኮብ ሙዚቃ ቤት፣ ቮካል ሪከርድስ፣ ፒኮሎ የመሳሰሉት ይጠቀሳሉ። የሙዚቃ ቤት ደጃፍ ምንጭ በግል ከሰበሰብናቸው መረጃዎችና በሙዚቃ ቤቶች ዙሪያ ከተጻፉ ጽሑፎች የተወሰደ። አበቃን። ሙዚቃ ፔሬድ ወዝወዝ አዲስ የሙዚቃ ፔሬድ ማንም ማረጋይቻ